እውቀት በንባብ የተሞላ ሰው ማንም በሱ ላይ መጥቶ መርዛማ የሆነ ሐሳቡን ማራገፍ አይችልም። በኻሊድና በመሰሎቹ አስተሳሰብ የማንበብ ትልቁ ቁም ነገር ወይን ጥቅም ሐዲስን ማስተባበል ነው ማለት ነው። በጣም ነው እንዲያነበባችሁት። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እዚህ ዩቲዩብ ላይ በርካታ ተመልካቾች አሉን። ነገር ግን ከተመልካቾቹ አብዛኛዎቹ ሰብስክራይብ አያደርጉም። ስለዚህ ሰብስክራይብ አድርጉ፣ የደውሉ ምልክት ንኩ። ከዛ በኋላ የምንለቃቸው ቪዲዮዎች በየቀኑ ይደርሳችኋል ማለት ነው፣ የደውሉ ምልክት ከነካችሁ። እንግዲህ መግቢያ ላይ ያሳየዋችሁ የኻሊድ ክብሮም ቪዲዮ ሰሞኑን በርካታ ሰዎች ምላሽ እየሰጡት ነው። በነገራችን ላይ አላህን እናመሰግናለን። በዚህ ልክ ቫይራል ይወጣል ብዬ አላሰብኩኝም ነበር እና አንድ ወዳጅ ልኮልኝ ቪዲዮ ሰርቼ በዚህ ልክ አብዛኛው ሰው ኢቭን ኹጥባ ላይ ሳይቀር ከዚህ ሰውዬ ስሙ ባይጠሩት ራሱ በተዘዋዋሪ ሲያስጠነቅቁ ተመልክቼ አልሐምዱሊላህ ነው ያልኩኝ። በኋላ የማሳያችሁ ይሆናል። ነገር ግን አሁን መግቢያ ላይ ባሳየኋችሁ ቪዲዮ ላይ ኻሊድ ክብሩ የተናገረው ንግግር አለ። አንድ ሰው ካነበበ የሰዎችን ባሪያ ወይም ደግሞ የሰዎችን አስተሳሰብ እሱ ላይ አፕሎድ አይደረግበትም የሚል አይነት ይዘት ያለው ንግግር ተናግረዋል። ልክ ነው አይደለ? ነገር ግን አንድ ሰው ማንበቡ ከቁርአንና ከሐዲስ የሚያርቀው ከሆነ ይህ ማንበብ አይባልም፣ ይህ ዕውቀት አይባልም። ትልቁ ዕውቀት ምንድነው? ጌታ አላህን ማወቅ ነው። ጌታ አላህን ማወቅ ሲባል እንዴት? ሰለፎችን ባወቁት በተረዱት መልኩ ማወቅ ነው እንጂ አንተ መጥተህ ከዛ የኔ ዕውቀት ቁርአን ብቻ ነው ነቢዩ አለይሂ ሰላቱ ወሰላም ያብራሩትን አያስፈልግም ምትል ከሆነ ድንቁርና ውስጥ ያለው አንተ ነህ። ኻሊድ ክብሩ በግልጽ ነው የምናገረው፣ ንግግር ውስጥ ይነስማው። ያለማንበብ ትልቁ ክፋቱ ምንድነው? ትልቁ ክፋት ማንም ይነግረኝ። ያለማንበብ፣ ያለመማር፣ ያለማወቅ ክፋቱ ምን ይመስላችኋል? እውር ትሆናለህ። ያለማንበብ ያለማወቅ ወስዶ የሚጥልህ ምን ላይ ነው? ብላይንድነስ ነው። ትታወራለህ። የምትታወረው መጀመሪያ ከራስህ ነው። ሰልፍ አዌርነስ አይኖርህም። በሌላ ሰው የሚያውቅ ሰው የሚመራመር ሰው በእውቀት በንባብ የተሞላ ሰው ማንም በሱ ላይ መጥቶ መርዛማ የሆነ ሐሳቡን ማራገፍ አይችልም። ማንም ብሬን ወሽ አድርጎት እንደ ከብት ሊነዳው አይችልም። በሌላ አባባል ማንም እሱን እንደፈለገ አያዘውም። ከላ ላ ቱጢዑሁ። የሚያውቅ ሰው የሚያነብ ሰው ማንም አይጫወትበትም። የማንም አሻንጉሊት አይሆንም። በሃይማኖት ስም፣ በፍልስፍና ስም፣ በትምህርት ስም የመሳሰሉ ነገሮች። የማንበብ ትልቁ ጥቅም ግለሰብ የሚያደርጋችሁ ከሆነ አንዱም እንዲህ ሲል ተናግሮ ነበረ ባለፈ። በቃ ህዝባችንን ዝም ብሎ የሚፈላሰፍበትን ሰው ምን ያደርገዋል? እንደ ትልቅ ዕውቀት ባለቤት አድርጎ ነው የሚያየው። እናንተ እኮ ስለማይገባችሁ ነው የነሱን ትምህርት እንዲገባችሁ የእናንተ አእምሮ ወይም ደግሞ የምትረዱበት አንግል በጣም ሌቭሉ ከፍ ማለት አለበት። ኧረ እባካችሁ እውነታችሁ ነው። ሌላ ቀልድ የላችሁ። በጣም ነው የነሱን እኔ ወላሂ ለዚህም በጣም ነው የምታሳዝኑ። እዚህ ግባ አይባልም የሚያስተምረው ነገር ማለት ነው። እዚህ ግባ የሚባል አይደለም። ኦኬ፣ ትንሽ ዲንን የቀመሰ ትንሽ ኪታቦችን ያገለባበጠ የቀራ ሰው ምንም እዚህ ግባ የሚባል አይደለም። ምናልባት ሊሸወድ የሚችለው ምንም የዲን ግንዛቤ የሌለው ሰው ሊሆን ይችላል። አላኩል ሐል ወደ ፖይንታችን ስንመለስ እንግዲህ ሰሞኑ ትችት እየቀረበበት ነው። አንድ ሰው ትችት ከቀረበበት ማስተካከል ያለበት ነገር አለ ማለት ነው። ለምሳሌ እኔ የሰው ልጅ ነኝ፣ ፐርፌክት አይደለሁም፣ መላእክት አይደለሁም፣ ልሳሳት እችላለሁ። የሆነ ወንድሜ መጥቶ ይህን ነገር ስህተት ነው ሲለኝ ጊዜ መኩራት የለብኝም። ኢጎዬን ገድዬው እኔነቴ የሚለው ነገር እኔ ምናምን የሚለው ነገር ገድዬው መስማት አለብኝ። የወንድሜ ንግግር ሳይሆን ቁርአንና ሐዲስ ነው መስማት ያለብኝ አይደለም። አንድ ወንድም ቪዲዮ ሲሰራ መረጃው ምንድነው? ቁርአንና ሐዲስ ነው። ስለዚህ እኔ በፍጹም አልሳሳትም ብሎ ከዛ በኋላ የመጡለትን ነገራቶችን ኢግኖር እያደረገ ከመቀበል ይልቅ ጭራሽ በአሽሙር ሰዎችን እየተቸ ነው። ራሱ እንደምን እንደሚያይ አላውቅም።
እኔ እዚህ አሁን ተጅዊድ እንዲህ ነው ማለት አልፈልግም፣ ግን የተፖስቱ ቪዲዮዎችን ማየት ትችላላችሁ። ሰው ራሱን ማወቅ አለበት አይደለም? በቃ ልኩን ማወቅ አለበት። እኔ አሁን ጃሂል መሆኔን አውቃለሁ እንዴ። ለዚህ ነው ጃሂል ጀህልናው አያውቅም የሚባለው። ጃሂል የሆነ አካል የዓሊምን ዋጋ፣ የዑለማ ዋጋ፣ የእውቀትን ዋጋ ሊረዳ አይችልም። ነገር ግን ጀህልና ምን ያክል አስከፊ እንደሆነ የሚያውቀው ማን ነው? የእውቀት ባለቤት ብቻ ነው። ዛሬ የምናየው ያ ነው። ረዳ ሴቶችን ሰብስቦ ከዛ በኋላ ወንድ ልጅ እኮ የኒካው ቀን በቃ ባንቺ ይላል። ወደዛ ሂድ። በሚገባችሁ ቋንቋ ነው የምናገረው። ወደዛ ሂድ የሚባል ነገር የለም። አንተ ቁርአን ተፍሲር ብለህ እንደፈለክ እያንቦጫረክ እኔ እንዲህ ምላችሁ ከሆነ የሚከፋችሁ ከሆነ ጥብቅናችሁ ለአላህና ለመልእክተኛው ሳይሆን ለግለሰቦችን ጠበቃ የሆኑ ሰዎች ደግሞ መጨረሻቸው ምን እንደሆነ ሁላችንም የምናውቀው እውነታ ነውና ወንድምና እህቶች በተቻለን አቅም ቁርአንና ሐዲስ በሰለፎች አረዳድ መረዳት አለብን። እንዲሁም ደግሞ ኹጥባ ላይ የተሰጡት ምላሾች አሉ። እነዛ ምላሾች እንስማቸው እስቲ። እኛ ቁርአንዮች ነን የሚሉ ሰዎች ተነስተዋል። ቁርአንን እንጂ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ አንቀበልም፣ እኛ ቁርአንዮች ነን የሚሉ ሰዎች ተነስተዋል። ወጣቶች ያሉበት፣ ነጋዴዎች ያሉበት፣ ራሳቸውን ችለው እንደ አንድ ጀማ ሆነው የራሳቸውን ሁሉ መስጂድ ለመስራት እየተንደረደሩ ያሉ ቡድኖች ተፈጥረዋል። ዛሬ ቁርአን በሐዲስ አይፈሰርም፣ ቁርአን በሌላ አካል አይብራራም፣ ቁርአን ራሱን በራሱ ብቻ ነው የሚያብራራው የሚልና እንዲህ አይነቱን አስተሳሰብ በወጣቶች አእምሮ ውስጥ የሚሰገስግ የተለያየ አካል ተፈጥሯል። የረሱል ሰለላሁ ዐለይሂ ወሰለም ሚና መልእክት ማድረስ እንጂ ከበላግ ውጪ ቁርአንን ማብራራት የሳቸው ድርሻ አይደለም። አንዳንድ ያብራሯቸው የቁርአን አንቀጾች ለሳምፕል ነው እንጂ እያንዳንዳችን ቁርአንን በራሳችን መረዳት እንችላለን። ሸኽ ያስፈልገን ምን ያስፈልገን እስከመባል እየተደረሰ ነው ያለው። ይሄ እንግዲህ ከባድ ፊትና ነው። ምናልባት አንድ የሚያስታውሰኝ የዛሬ 500 600 ዓመት የዛሬ ፕሮቴስታንት እምነት መስራቾች እነ ሉተር ሲነሱ ኪታብ አልሙቀደስን የቀሳውስቶች ማብራሪያ ያስፈልገውም እያንዳንዱ ነሳራ በራሱ አንብቦ መረዳት ይችላል የሚለውን ያን አስተሳሰብ በአዲስ መልኩ እኛም ውስጥ ለማስረጽ ቁርአንን በነቢይ ቃል አይፈሰርም፣ ቁርአን በሷሃቦች ቀውል አይፈሰርም፣ ቁርአን በታቢዮች ቀውል አይፈሰርም፣ እኔም አንተም እኩል ልናብራራው እንችላለን፣ ነቢይ ፈስረውት ከሄዱማ ለኛ ምን ተረፈን የሚል ሰው ተፈጥሯል። በአሁኑ ሰዓት ቁርአንን እኛ ተደቡር አድርጉት ነው የተባልነው። ተደቡር አድርጉና ራሳችሁ የመሰላችሁን ማዕና አውጡለት፣ የመሰላችሁን ተፍሲር ስጡት ነው እያሉ ያሉት። አቡበክር ሲዲቅ ረዲየላሁ ዐንሁ ቁርአንን በግል ራእዬ በመፈስር ከሆነ የትኛው ሰማይ ነው የሚያጠለኝ፣ የትኛዋ ምድር ናት የምትሸከመኝ እያሉ እንደው በአላህ ቃል ከራሴ ከነፍሴ የምል ከሆነ ምን ይውጠኛል ይሉ ነበር፣ እነዛ ትልልቆቹ ሱሐባዎች ማለት ነው። ዛሬ ግን ስንመለከት ማንም ሰው ተነስቶ ቁርአንን እኔ እንደፈለኩ አብራራለሁ ይላል። እንዲህ አይነቱንም ሰው ደግሞ ሰዎች አጅበውት ታላቅ ሙፈሲር ተብሎ በሰዎች ዘንድ ሲሞገስ ልናይ እንችላለን። የሚገርመው ሰለፎቻችን ምን ይላሉ? ላ ተእኹዙል ዒልመ አን ሱሑፊ ወለል ቁርአነ አኒል ሙስሐፊ ይላሉ። ቁርአንን ኢልምን ከሱሑፊ አትውሰዱ ይላሉ። ሱሑፊ ማለት ነቅል የሌለው ሱህባ የሌለው ማለት ነው። ከዑለማ ጋር ተጎዳኝቶ ዑለማ ጋር ቁጭ ብሎ የማይቀራ ከመሻይኾች ካልተማረ ሰው መጽሐፍ ብቻ በማንበብ ዕውቀቱን ካዳበረ ሰው ኢልም እንዳትወስዱ ይላሉ። እንግዲህ ምላሾቹ እንደሰማችሁት ነው። በርካታ ሰዎችን ይህን ሲያደርጉ ተመልክተናል። ነገር ግን አሁንም እንጠይቃለን፣ ነገም እንጠይቃለን። ምክንያቱም ይህን ነገር የሳምንት ጫጫታ አይደለም፣ የአንድ ቀን ጫጫታ አይደለም፣ የአንድ ቀን ረድ ብቻ አይደለም። በየጊዜ እንናገራለን። ምክንያቱም ምን መሰላችሁ? ይህ ሰውዬ በሳምንት 3 ቀን ሁሌ ነው የሚያስተምረው። ሁሌ አሁን ሁለተኛው ዙር የተመዘገቡ ወደ 70 ወይም 80 የሚጠጉ ተማሪዎች አሉ፣ ባረጋገጥኩት መረጃ መሰረት ማለት ነው።
በየጊዜው እንደ አይነትን ተማሪዎችን አፍርቶ ለህዝበ ሙስሊሙ የተሳሳተን አቂዳ ቁርአንን በራሴ ብቻ እይታና በራሴ መረዳት ብቻ እረዳለሁ የሚልን ትውልድ እያፈራ እናንተ ዝም የምትሉ ከሆነ በጣም ነው የሚያሳዝነው። በጣም የሚገርመው ደግሞ ምን እንደሆነ ታውቃላችሁ? ቢሮ ድረስ ሄደው አዳራሹን ጎበኝተው እንዲህ የተናገሩ ሰዎች ዝም ነው ያሉት። በስም ነው የምጠቅሰው። ምንም ነጭ ነው የምናወራው። ምን ሰራው ለአላህ ነው አይደለ? ለአላህ እስከሆነ ድረስ ነጩን እናወራለን። ለምሳሌ አቡበክር አህመድ ሄዶ ነበር አይደለ? ኢቭን ሰዎችን እንዲማሩ እንዲህ አይነትን ነገር በህይወቴ አይቻላቅ ምናምን እያለ ነበር። ሁለት ያሲን ኖሮ ሄዶ ነበር። ለምን ዝም አለ እንዴ? ስለ ብዙ ነገራቶች ሶሻል ሚዲያ ላይ የሆነ ነገር ሲባል ጊዜ መጥቶ አይደለም የሚናገረው። በቁርአን ሲቀጠፍ ደግሞ ዝም የሚል ከሆነ እነዚህ ሰዎች ጤነኛ አይደሉም። አህመዲን እንጀበል ራሱ እዛ ተገኝቶ ነበር። ለምን አይጽፍም? በብዙ ነገራቶች እየጻፈ ነበር። ሰው ዱንያውን ውድቅ የሚያደርግበትን ነገር ወይም ደግሞ የዱንያዊ ስኬትን የሚያጎናጽፈው ነገር እየታገለ እናቀዋለና ኡስታዝ አህመዲን ጀበል አኺራው የሚያበላሽበትን ነገር እያስተማረ ነው። አንተ ባስተዋወቅከው ሐሊድ ክብሩም ለምንድነው ማጽፈበት? በግልጽ ነው። እኔ አሁን ሲናገሩ እያየሁኝ ነበር። አንዳንድ ኡስታዞች ቁርአንዮች ምናምን ለምን ስም ጠቅሳችሁ ማጠሩት? ለምንድነው ሐሊድን ብላችሁ ለምንድነው ማጠሩ? ለምንድነው የምትፈሩት? ለምንድነው እውነትን በውሸት አለ አይደለም ዝም አላልኩኝም አይነት ነገር ማለት ነው። በነገራችን ላይ ግልጽ ይኋን ከሆኑ ሰዎች መጠቀቅ ያለባቸው እንደነዚህ አይነት ሰዎች ናቸው። አላኩል ሐል መሰላም ሴት ልጅ ሀይድ ላይ ብትሆንም ሰላት መስገድ አለባት ይላሉ። በአሁኑ ሰዓት ቁርአን ይነን የሚሉ ሰዎች ጠዋትና ማታ ነው የምንሰግደው። እንደውም ሰላት ሌላ ትርጉም ያለው ሲለቱን በይነ العبد وربه በአላህና በሰውየው መካከል ያለ ሚስጥራዊ ግንኙነት ነው እንጂ ጎንበስ ቀና የሚደረግ ሐረካት እንቅስቃሴ አይደለም እስከማለትና ሰላት እስከመተው ደርሰዋል። ሰዎች እስከዚህ ድረስ ሄደዋል ማለት ነው። አንድ እንግዲህ የነቢዩን ሱና መተው ከዲን ሊያስወጣው ይችላል ከተባለ ሙሉ ቁርአን አልቀበልም ያለ ሰው ምን ሊባል ይችላል? ስለዚህ እዚህ ቦታ ላይ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ዋጋ ለማሳጣት የሚሞክሩ ሰዎች በቀጥታ ሰላት የለም እያሉን ነው፣ ዘካ የለም እያሉን ነው፣ ሐጅ የለም እያሉን ነው። በአጠቃላይ ዝርዝር የሸሪዓ ህግጋቶችን በሙሉ ውድቅ ለማድረግ እየሞከሩ ነው። እንዴት አድርጎ ነው አንድ ሰው የነቢዩን ሰለላሁ ዐለይሂ ወሰለም ሱና ሳይቀበል ኢስላምን ይዞ መሄድ የሚችለው? ስለዚህ እዚህ ቦታ ላይ አንዳንዴ የነቢዩን ሐዲስ አንቀበልም በቁርአን እንብቃቃለን፣ አንዳንዴ ዘመናዊነት በሚል ሽፋን ብዙ ሰዎች እንዲህ አይነት ነገር ውስጥ ይገባሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ እንደሚመጣ አስቀድመው አውቀው የዛሬ 1400 ዓመት ምን እንዳሉን ታውቃላችሁ? ወደፊት አሉ አንድ ሰዎች ይመጣሉ። አንዱ ይላሉ የሆነ ትልቅ ሰፊ ወንበር ላይ ተቀምጦ አሉ ዙፋን የሚመስል ወንበር ላይ ጥግብ ብሎ በልቶ ከዛ ሰዎች ዙሪያውን አጅበውት ዘነጥ ብሎ ምን ይላል? አለይኩም ቢሃዘል ቁርአን ይላል። ይሄን ቁርአን አጥብቃችሁ ያዙ ይላል አሉ ነቢያችን። ፈማ ወጀቱም ፊሂ ሚን ሐላሊን ቁርአን ውስጥ ሐላል ነገር ካገኛችሁ ፈአሂሉ በሐላልነት ተቀበሉት። ወማ ወጀቱም ፊሂ ሚን ሐራሚን ቁርአን ውስጥ ሐራም የሚባል ነገር ካገኛችሁ በሐራምነት ተቀበሉት፣ ከዛ ውጪ ያለ ነገር እንዳትቀበሉ የሚሉ ሰዎች ይመጣሉ አሉ ንቁ ወኢነማ ሐረመ ረሱሉላህ አሉ የአላህ መልእክተኛ ሐራም ያደረጉት ነገር ሚስለማ ሐረመ አላህ ሐራም እንዳደረገው ነው። ይሄንን ማወቅ አለባችሁ አሉ። ዛሬ ቁርአን ይነን የሚሉ ሰዎች እኮ ሴት ልጅ ሀይድ ላይ ብትሆንም ሰላት መስገድ አለባት ይላሉ። ለምን ሲባል ሐዲስ ሀይድ ላይ ያለች ሴት ሰላት መስገድ የለባትም ቡኻሪ ሙስሊም ላይ ያለ ሐዲስ ነው። እነሱ ደግሞ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሰላት እንግዲህ በምእመናኖች ላይ በጊዜያት ግዴታ ናት ተብሏል። መስገድ አለባት የሚሉ እና ይሄንን መቀበል የለባትም። እያንዳንዱን ሐዲስ ላይ ያለውን ረጅም በቁርአን አልመጣም ዚና የሰሩ ሰዎችን በድንጋይ ወግሮ መግደል ግርፋት ነው እያሉ ብዙ ብሽታዎችን እየፈጠሩ ያሉበት ሂደት ነው ያለው። እንዲህ አይነት ሰዎች ኢልም መቅራት የማይፈልጉ ኢልማቸውን እንዲሁ በስማ በለው የያዙና በራሳችን በማንበብ አዳበር ነው የሚሉት እንዲህ አይነት አደገኛ አባዜ ውስጥ ራሳቸውም ገብተው ሌላውንም እያስገቡ ያለበት ሁኔታ አለ። ዒልምን ነቃ ብለን መውሰድ ያለብን ከዑለማዎች ቁጭ ብለው ከቀሩ
ከትላንትና ከሰለፎቻቸው ኢልምን እያያዙ በቅብብሎች ከመጡ ሰዎች እንጂ ከማንም ተርታ ሰው እየወሰድን አላስፈላጊ ነገር ውስጥ እንዳንገባ ጥንቃቄ እናድርግ።